እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ዛሬ ደግሞ ወደ እናንተ ይዤ የቀረብኩት ሁለት አይነት ሰላጣን ለመስራት ነው። ይህን ሰላጣ ከጓደኞቼ ጋራ በዚህ በኢድ በዓል አብረን ለምሳ ያዘጋጀነው ነው። እንዴት እንደሰራ ነው አብረን እንመለከታለን። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ ስታደርጉ ደግሞ የደውል በተኗን መጫናችሁን አትርሱ። እንግዲህ የመጀመሪያውን ሰላጣ ስንሰራ የቀይ ሽንኩርት አንድ ራስ ቀይ ሽንኩርት ነው እዚህ ጋር እንደምታዩት በቁመቱ የምከትፈው። ሽሪምሪ አድርጌ ነው ወይም ደግሞ በቁመቱ ስስ አድርጌ ነው የከተፍኩት። ለብቻው በባውል አስቀምጫዋለሁ ማለት ነው። ከዛ በቀጣይነት ደግሞ ይሄ እንደምታዩት ጥቅል ጎመን ነው። ይሄ ጥቅል ጎመን ወይን ጠጅ ከለር ነው ያለው። የሱን 1/3ኛውን ነው የተጠቀምኩት። ከዛ በኋላ በመፈቅፈቂያ ነው እንዲህ የምፈቀፍቀው። መክተፍ አልፈለኩኝም፣ ድቅቅ እንዲልልኝ ስለፈለኩ ነው። ይሄንን በዚህ መልክ አዘጋጀዋለሁ። በዚህ በምታዩት በካቤጁ ወይም ደግሞ በጥቅል ጎመኑ እና በጀርጂር ወይም ሮኬታ አርጎላ በሚባለው በሱ ሁለት አይነት ሰላጣ ለመስራት ነው ያሰብኩትና እሱን እንዴት እንዳዘጋጀው ነው የምንመለከተው። ከዚህ በፊት ለሮኬታ በተመለከተ የሰራሁት ቪዲዮ አለ። እሱን ወደ ኋላ ሄዳችሁ ማየት ትችላላችሁ ማለት ነው። ከዛ በዚህ መልክ ነው እንግዲህ ያዘጋጀሁት። ይህንን ይመስላል። በቀጣይነት ካሮት ደግሞ እንዲሁ ልክ እንደ ጥቅል ጎመኑ ፈቀፍቀዋለሁ። ዛሬ የምከትፈው ነገር ብዙ የለኝም፣ በመፈቅፈቅ ነው የምጠቀመው ማለት ነው። ሰላጣይን ስሰራ ይሄኛውን ግብአት ማለቴ ነው። አንድ ካሮት ነው የተጠቀምኩት። ካሮቱን በዚህ መልክ ፈቀፍቀዋለን ማለት ነው። በነገራችን ላይ ይሄ ሰላጣ በዚህ በሙቀት ጊዜ ብንጠቀመው ብንፈልግ ከተጠበሱ ነገሮች፣ ግሪል ከሆኑ ነገሮች ወይም ደግሞ ከመደበኛ የምንበላው ምግብ ጋር አብረን መጠቀም እንችላለን። ካልሆነ ደግሞ ለራት ወይም ደግሞ ለምሳ እንደ ግብአት ልንወስደው እንችላለን ማለት ነው። ከዛ በኋላ በሀገራችን ባሮ ሽንኩርት የምንለውን ወይም ግሪን ኦኒየንን እሱን ነው እየከተፍኩ ያለሁት። የሚያስፈልገኝን ያህል አዘጋጅቻለሁ። የግብአቶቹን ዝርዝር በቪዲዮ መጨረሻ ላይ ስላስቀመጥኩኝ ቪዲዮውን አይታችሁ ስትጨርሱ በቀላሉ ማግኘት ትችላላችሁ። መጠኑ ይሄ ብቻ ነው ማለት ሳይሆን እናንተ በምትፈልጉት በቤተሰባችሁ ልክ ማዘጋጀት ይቻላል። ይሄ ጀርጂር ወይም ደግሞ አርጎላ ወይም ደግሞ ጀርጂር ሮኬታ ብለን የምንጠራው ቅጠል ነው። በጣም ለጤንነት በጣም ተስማሚ ነው። በጣም ለልብ፣ ለተለያዩ ሰውነት ክፍሎቻችን ይጠቅማል። ይሄንን እንዲህ አርጌ እንዲሁ ገርደፍ ነው ማድረገው። ድቅቅ አርጎ መክተፍ አያስፈልገውም። በተፈጥሮ ቅጠሉ በጣም ትንሽና ስስ ስለሆነ ይሄንን ለዚህ ለብቻው ባውል አዘጋጅቻለሁ። እንደምታዩት በባውሉ ላይ ለብቻው አድርጌያለሁ። ቅድም ካቤጁንና ካሮቱን በሌላ ባውል ላይ ነው ያደረኩት። ከዛ ቲማቲም ነው፣ ትንሿን ቲማቲም ነው የመረጥኩት፣ ቼሪ ቲማቲም። እሷን ከላዩ ላይ ያለውን ከአናቱ ላይ ያለውን በዚህ መልክ ካስወገድኩ በኋላ ለሁለት ብቻ ነው የከፈልኩት። በውስጡ ያለውን ፍሬ አላወጣሁትም። እናንተ ከፈልጋችሁ ማውጣት ትችላላችሁ። እኔ ግን እንደዚህ ስለፈለኩ ነው። በዚህ መንገድ እንግዲህ ያዘጋጀኋቸውን ቼሪዎች ከላያቸው ላይ አናቱ ላይ የሚያስፈልገውን እየቆረጥኩ ለሁለት ከፍዬ በዚህ ባዘጋጀሁት ባውል ላይ አስቀምጠዋለሁ ማለት ነው እንደምታዩት። ከዛ በቀጣይነት ደግሞ የምጠቀመው ራዲሽ ይባላል። እኔ በአማርኛ ምን እንደሚባል አላውቀውም። ብዙ ጊዜ ሰላጣ ስሰራ እጠቀመዋለሁኝ። ለጤንነትም በጣም ጥሩ ነው። እስቲ የራዲሽን ጥቅም እናንተ ኮመንት ላይ ጻፉልኝ። እሱንም እንዲሁ ከላዩ ላይ ቆዳውን ብዙ ባይሆን ከላዩ ላይ ትንሽ አንስቼለት በዚህ መልክ ኪዩብ አድርጌ ከትፌ ከደባልቀዋለሁ ማለት ነው ከጀርጂሩ ጋር። ጀርጂር ተብሎ የሚጠራው በአረብኛ ነው። እንግዲህ በአማርኛ ደግሞ አላውቅም፣ ግን ሮኬታ ተብሎ ነው የሚጠራው። ከዛ በኋላ ቀዩን ቃሪያ የፈረንጅ ቃሪያ ብለን እንጠራዋለን። ትልቁን ቃሪያ አንድ ቃሪያ ቀዩን የወሰድኩት። እናንተ ብትፈልጉ አረንጓዴውንም ቢጫውንም
የወደዳችሁትን ከለር ወይም ደግሞ ሶስቱን በአንድ ላይ መጠቀም ይቻላል። ለጊዜው ግን እኔ ይህንን ነው የተጠቀምኩት። ከውስጡ ያለውን ፍሬ በዚህ መልክ ካወጣሁ በኋላ በቁመቱ ከትፌ እንደገና ኪዩብ አድርገዋለሁ ከሰላጣው ጋር እንዲስማማና ደግሞ ለመብላትም እንደሚመች ማለት ነው። እንግዲህ ይህንን በዚህ መልክ እናዘጋጀዋለን ማለት ነው። ይሄ ግብአት የሚሆነው ለጀርጀሩ ወይም ደግሞ ለሮኬታው ይሆናል ማለት ነው። ከዛ በዚህ መንገድ እንግዲህ ከትፈን እንጨምረዋለን የተዘጋጀው ባውል ላይ ማለት ነው። ሁለቱንም ላይ ነው ያደረኩት፣ ለካቤጁ ወይም ደግሞ ለጥቅል ጎመኑና ለጀርጀሩ ማለት ነው። ከዛ በኋላ ኪያራ ተብሎ ይጠራል በዚህ ሀገር። በአማርኛ ምን እንደሆነ አላውቅም። ኩከምበር እንለዋለን። እስቲ በአማርኛ ምን እንደሆነ ኮመንት ላይ ጻፉልኝ። እሱን ከከተፍኩ በኋላ ቀጥታ ያዘጋጀሁት ነጭ ሽንኩርት ነው። ነጭ ሽንኩርቱን በዚህ መሰረት ነው የፋኩት። እንደዚህ አድርገን እሱን ቅድም የባሮ ሽንኩርት፣ ቀዩን ሽንኩርት አንድ ላይ ባስቀመጥኩት ባውል ውስጥ እዛ ላይ አደርገዋለሁኝ። በኋላ እንዴት እንደምንቀምመው አብረን እናያለን። ከዛ በቀጣይነት ይሄ የምታዩት የሰላጣ ቅጠል ነው። እንዲሁ ለማስዋቢያ ስለፈለኩ ነው። ያን ያህል አስፈላጊም ላይሆን ይችላል። ከዛ በኋላ አንድ አፕል ነው የተጠቀምኩት። ይህንን አፕል ቆዳውን ካነሳው በኋላ በቁመቱ ከትፈዋለሁኝ። ይኸው እንደምታዩት በቁመቱ ከትፈውና ከዛ በኋላ ኪዩብ አድርገዋለሁ ማለት ነው። እንግዲህ ከኋላዬ ላለው ድምፅ ይቅርታ ጠይቃለሁ። አንዳንድ ጊዜ ሰዎች ድምፅ ይኖራል በምሰራበት አካባቢ ላይ። ስለዚህ ይህንን ይመስላል። ይህንን እንዲህ ካደረግን በኋላ እንደገና ባዘጋጀነው ባውል ላይ እናደርገዋለን ማለት ነው። አፕል ለጤንነታችን ጥሩ ነው። አንዳንድ ጊዜ ሰላጣን ብቻውን ከምንበላ ፍሩት የምንፈልጋቸውን ፍሩቶች ቀላቅለን ብንበላ የበለጠ ፋይበርም ቫይታሚንም እናገኝበታለን። ከዛ በኋላ ቀዩን ወይን ዘር የሌለውን ውስጡ ፍሬ የሌለውን እሱን ነው የመረጥኩት። እሱን በዚህ በካቤጁ ላይ ወይም በጥቅል ጎመኑ ላይ ነው ያደረኩት። ለዛኛው አላደረኩም። እዚህ ላይ ከአፕሉ ከካሮቱና ከካቤጁ ጋራ ከቃሪያው ጋራ አንድ ላይ በዚህ መልክ አዋህጀዋለሁ ማለት ነው። ከዛ አሁን ምንድነው የምናደርገው? ቀጥሎ ያደረኩት በዚህ በጀርጀሩ ላይ ቪዲዮውን ስቀርጽ ግማሹን ነው ያወጣው። ይቅርታ ጠይቃለሁ። ግብጽ ሮማን ይባላል። እሱን ነው ያደረኩት። እናንተ እሱ ማግኘት ካልቻላችሁ የግድ አይደለም። እኔ ግን በአካባቢ ስላገኘሁት ነው ይህንን የተጠቀምኩት እንደ ተጨማሪ ግብአት በማድረግ ነው። እንግዲህ ይህንን ካደረግን በኋላ አሁን ቀጣይነት የምናደርገው ምንድነው? ሁለቱም የሰላጣ አይነት ተዘጋጅተዋል። ለእነሱ የሚያስፈልገውን ጣዕም እንዲመጣ ሽንኩርቱን፣ የባሮ ሽንኩርቱንና ነጭ ሽንኩርቱን አንድ ላይ አድርጌያለሁ። ከዛ ለለሱ የሚያስፈልገውን ግብአት ነው የማዘጋጀው ማለት ነው። አሁን ሎሚውን እጨምቀዋለሁ። ይኸው እንደምታዩት እየጨመኩት ነው። ይህን ከጨመኩ በኋላ ቀጥታ የማደርገው የወይራ ዘይት ወይም ደግሞ ኦሊቭ ኦይል፣ እሱን 1-2 ማንኪያ የሾርባ እሱን አደርግበታለሁኝ። ከዛ ላይ የተለያዩ ቅመሞችን ያደረኩት ቁንደ በርበሬ፣ ምንድነው ደግሞ የሚባለው ከሙን፣ እንደገና ደግሞ ጨው አርጌ በደንብ አርጌ አዋህደዋለሁ። ከዛ እዛ ያዘጋጀሁት ግብአት ውስጥ እጨምርና የመጨረሻ ላይ የጨመርኩት ጨው ነው። ፒንክ ጨው ነው የተጠቀምኩት። ለምንድነው ከለሩ እንደዚህ ሆነው ብላችሁ ካላችሁ ፒንክ ጨው ነው የተጠቀምኩት። ከዛ በኋላ ይሄንን ምንድነው አንድ ላይ እንደዚህ እንደምታዩት አዋህደዋለሁኝ። በደንብ ካዋህድኩት በኋላ ለሁለት ከፍለውና ለሁለቱም የሰላጣ አይነት አድርገዋለሁ ማለት ነው። ከዛ በፊት ግን ምንድነው ያደረኩት ሙሉ ስለሆነ ይሄ ብዙ ስለሆነ በታፐርዌር ቀንሼ ፍሪጅ ውስጥ አስቀመጥኩኝ። የቀረውን ግን ያው እንድንመገበው የተወሰነውን ቅመም እዚህ ውስጥ ጨምሬያለሁኝ። በዚህ መልክ እንግዲህ ይሄኛውን የጥቅል ጎመኑን ሰላጣ አዘጋጅቻለሁ ማለት ነው። ከዛ በቀጣይነት ደግሞ የማደርገው ምንድነው እንዲህ አስቦበዋለሁኝ። እንግዲህ ይሄንን እናንተ ከፈለጋችሁ የሰላጣ ቅጠል ወይም ደግሞ የኪውከምበር
ማድረግ ትችላላችሁ፣ ወይም ደግሞ ቲማቲም እንደፈለጋችሁ ማስዋት ትችላላችሁ። ለጊዜው ይህንን ነው የተጠቀምኩት። ከዛ በቀጣይነት ወደ ሁለተኛው ግብአት ከመሄዴ በፊት ያደረኩት ምንድነው፣ በዚህ በባውሉ ለእያንዳንዱ ሰው በዚህ መልክ አዘጋጅቼ አቅርብ ያለው ይሄ የኔ ድርሻ ነው እንብላላችኋለሁ ማለት ነው። ከዛ ምንድነው ያደረኩት፣ ሁለት አይነት ሰላጣ ነው እንግዲህ የሰራሁት። ያው እንደምታዩት ቀምሼዋለሁኝ። ይሄኛው ደግሞ የጀርጀሩ ነው። ጀርጀሩ በዚህ መንገድ ነው እንግዲህ የተዘጋጀው። ከዚህ በፊት የሰራሁትን ቪዲዮ ደግሞ ብታዩ በምን መንገድ እንደተዘጋጀ ልትረዱ ትችላላችሁ። ይህንንም ቀንሼ የምንፈልገውን የሚበቃንን ያህል ነው ማዋህደው። በዚህ መልክ አዋህጀዋለሁ። እንግዲህ ይሄን ይመስላል። እንግዲህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉ ደግሞ ወገኖቼ የደውል በተኗን መጫናችሁን አትርሱ። ከዚህ በፊት ደግሞ ሰብስክራይብ ያደረጋችሁ ያችን ደውሏን ስላልተጫናችሁ በቀላሉ የምለቃቸውን ቪዲዮዎች ሊደርሳችሁ አልቻለም። ሳየው ደግሞ ነጭ ነው የሚያሳየው እና ደውሏን እንድትጫኗት በአክብሮት እጠይቃለሁ። እንግዲህ በሚቀጥለው በሌላ ግብአት እስክንገናኝ ድረስ ያላችሁን አስተያየትና ኮመንት በኮመንት መስጫ ላይ አስፍሩልኝ። ሰላም ቆዩልኝ።